ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናጋራችኋለን። ከባህር ማዶ ወጣ ስንል ትላንት የነበሩ ጨዋታዎች ነበሩ። ዛሬም ደግሞ የሚደረጉ ትልቅ ጨዋታዎች አሉ። የፍጻሜ መርሃ ግብርም ዛሬ የሚደረግ አንድ ጨዋታ አለ። በፍጻሜ መርሃ ግብር በአውሮፓ ትልቅ ክለቦች የዝውውር መረጃዎችን በተመለከተ ሰፋ ያለ ጥንቅር በዚህኛው የስፖርት የመረጃ ክፍለ ጊዜ አሰናድተን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በሀገር ቤት የተወሰኑ የኢትዮጵያ ፕሪሚየር ሊግ ጨዋታ ነክ መረጃዎችን ነው የምናጋራችሁ። ከባህር ማዶ ወጣ ስንል ሩበን አሞሪም ከፍልስፍናቸው ጋር በተያያዘ በርካታ ትችት እየቀረበባቸው ይገኛል። እሳቸው የሰጡት ምላሽ ግን በጣም አነጋጋሪ ነው። ቡድኑን ሲረከቡት ከቶፕ 4 የነበረው ርቀት የ4 ነጥብ ብቻ ነው። አሁን በፕሪሚየር ሊጉ 16ኛ ደረጃ ላይ እንደሚገኝ ይታወቃል። በማንቸስተር ዩናይትድ ቤት ከተጫዋቾች ዝውውር ከኮንትራት ማራዘም ጋር በተያያዘና እንደዚሁም በኤሮፕ ሊጉ ከጉዳት ተመልሶ ምን ያህል ተጫዋቾች ለጨዋታው ይደርሳሉ በሚል ጉዳይ ላይ የወጡ በርከት ያሉ መረጃዎች አሉ። በዩናይትድ በኩል በርካታ የቡድን መረጃዎቻችን ከዝውውር መረጃዎቻችን ጎን ለጎን እንደተጠበቁ ናቸው። አርሰናል ቀጣይ የውድድር ዓመት አዲስ ነገር ይዞ ብቅ ይላል። ከዚህ ጋርም በተያያዘ በኒካስል ዩናይትድ ጨዋታ ላይ የና አዲስ ነገር ያስመለከታሉ ተብሎ ይጠበቃል። በአርሰናል በኩል ግን ከዝውውር ጋር በተያያዘና ከኮንትራት ማደስ ጋር በተያያዘ በርካታ መረጃዎች ወጥተዋል። አርሰናል ደጋፊዎች ሁሉንም እናጋራቸዋለን። ከቡድን ዜና ጋር በተያያዘ ማይለ ሉዊስ ስኬሊ እናነሳለን። የአርቴታን መግለጫ፣ ጋሪ ኔቭል በወቅታዊ ጉዳይ ከአርሰናል ጋር በተያያዘ የሰጠውን ምላሽ፣ ፍሎረን ማሉዳ የቀድሞ ቼልሲ ተጫዋች ግን ለአርሰናል የሚለው ነገር አለ። ቲም ሼሩድም የቀድሞ ቶትናም አሰልጣኝ ለአርሰናሎች የሚለው ነገር አለ። በጣም አነጋጋሪ መረጃዎችን ከዝውውር ጋር በተያያዘ በአርሰናል ቤት እና አካተን ይዘን መተናል። የአርሰናል ደጋፊዎች እንደዚሁ ጠብቁን። ትሬንት አሌክሳንደር-አርኖልድን እንግዲህ በተመለከተ እንደዚሁም ደግሞ ሌላኛውን የክንፍ ተጫዋች ሮበርትሰንን በተመለከተ በቡድን መረጃ ሊቨርፑል ቤት መረጃ ስናጋራችሁ ትላንትና ግን አንድ ወሳኝ ዝውውር ሊደረግ ከጫፍ የደረሰበት ቀን ነው በሊቨርፑል በኩል። ይህን ዝውውር በስፋት እናነሳዋለን። በቼልሲ በኩል ሳንቾን የመመለስ ነገር አሁን ከፍ እያለ መጥቷል ወደ ዩናይትድ። ከዛ በተጨማሪም በቼልሲ ዝውውር መስኮት የምናነሳው አንድ ወሳኝ ተጫዋች አለ። የማሬስካ ቀጣይ እቅድ አካል ስለሆነ አንድ የአካዳሚ የቼልሲ ተጫዋችና የቼልሲን ኮንፈረንስ ሊግ ጨዋታ በተመለከተም እንደዚሁ የምናጋራችሁ ተጨማሪ መረጃ አለ። በፕሪሚየር ሊጉ ሌሎች አነጋጋሪ መረጃዎቻችን ዛሬም እንደተጠበቁ ናቸው። ባላንዶር ሊዮኔል አንድሬስ ሜሲ ቀጣይ ግብ ያገባብናል ያሉትን ተጫዋች እንግዲህ ላይ ጉዳት ስላደረሱ አንድ ደጋፊዎች ጨምሮ በርከት ያሉ ትልልቅ ክለቦችን በአውሮፓ ዙሪያ የተመለከቱ መረጃዎቻችን ዛሬም እንደተጠበቁ ናቸው። እንደ ሁልጊዜው ላይክ አድርጉን እንላለን። አበረታቱን ውድ ቤተሰቦቻችን። ቤተሰቦን ካሻችሁ ሰብስክራይብ ማድረግ ይቻላል። ሐሳብ አስተያየታችሁን ስለምታጋሩን ግን አስቀድመን ከልብ እያመሰገን አጠራጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት ዛሬም እንደ ሁልጊዜው እንጀምር። የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብሮችም እንደዚሁ ቀጥለው እየተካሄዱ ይገኛሉ። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ሲዳማ ቡና ከኢትዮ ኤሌክትሪክ ያገናኘው አንደኛው መርሃ ግብር ነበር። ሲዳማ ቡና 2-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። ሲዳማ ቡናን የማሸነፊያ ግቦች ሀብታሙ ታደሰ 17ኛው ደቂቃ፣ ይገዙ ቦጋለ ደግሞ 88ኛው ደቂቃ ላይ አስቆጥሯል። ኢትዮ ኤሌክትሪክን አቤል ሀብታሙ 26ኛው ደቂቃ ላይ አቻ ማድረግ ችሎ ነበር፣ ግን ቡድኑን ከሽንፈት ሊታደግ አልቻለም። ሲዳማ ቡና ያለፉትን 6 ጨዋታዎች አልተሸነፈም። የአራቱን በአሸናፊነት ሲያጠናቅቅ በሁለቱ አቻ ተለያይቷል። ሲዳማ ቡና ከድሉ በኋላ ነጥቡን 40 አድርሷል። ኢትዮ ኤሌክትሪክ ነጥቡን 32 አድርሷል። ቀጣይ እነኚህ ሁለት ቡድኖች አርብ ሲዳማ ቡና ከወላይታ ዲቻ፣ እሁድ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ከዚህ ጨዋታ ቀደም ብሎ የነበረውና በምሽት መረጃችን ያደረስናችሁ ለማስታወስ ያክል ሐዋሳ ከተማ አርባ ምንጭ ከተማን በእስራኤል እሸቱ የ22ኛ ደቂቃ ግብ 1-0 ያሸነፈበት ጨዋታ ነበረ። ውጤቱን ተከትሎ አርባ ምንጭ ከተማ ነጥቡን 35 ላይ ለመቆም ሲገደድ ሐዋሳ ከተማ ግን ነጥቡን ከ31 ወደ 34 በማሳደግ በጊዜውነት 12ኛ ደረጃ አካባቢ ላይ ይገኛል።
እነኚህ ሁለት ቡድኖች ደግሞ የፊታችን አርብ ሐዋሳ ከተማ ከቅዱስ ጊዮርጊስ፣ ቅዳሜ ድሬዳዋ ከተማ ከአርባ ምንጭ ከተማ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት ዛሬም 3 መርሃ ግብሮችን እንመለከታለን። ፋሲል ከነማ ከኢትዮጵያ መድን፣ ድሬዳዋ ከተማ ከመቀለ ሰባ እንደርታና ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በኢትዮጵያ ፕሪሚየር ሊግ በ29ኛ ሳምንት ዛሬ ቀጥለው የሚካሄዱ መርሃ ግብሮች ናቸው። በአውሮፓ መድረክ ውድ ቤተሰቦቻችን በርከት ያሉ ጨዋታዎች ይካሄዳሉ። አንደኛው ጨዋታ በሰንደርላንድ እና በኮቨንትሪ ሲቲ መካከል የሚደረግ ወደ ዌምብሊ አቀንተው በፍጻሜ ተጫውተው ለእንግሊዝ ፕሪሚየር ሊግ ለመብቃት የሚደረገው ጥረት ማለት ነው። ሰንደርላንድ የመጀመሪያ ጨዋታውን 2-1 በሆነ ውጤት ኮቨንትሪ ሲቲን አሸንፏል። ዛሬ ደግሞ በስቴዲየም ኦፍ ላይት ጨዋታቸውን የሚያደርጉ ነው የሚሆነው። ቅድመ ግምቶች ሁሉ ለሰንደርላንድ ያደሉ ናቸው። ኮቨንትሪ ሲቲ ይህን ውጤት ቀልብሶ ለፍጻሜ ይደርሳሉ የሚለው የሚጠበቅ ነው የሚሆነው። ዛሬ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ላይ በስታዲየም ኦፍ ላይት የሚደረግ ትልቅ ጨዋታ ነው። ሌላኛው ዛሬ ትልቅ የሚጠበቅ ጨዋታ አሉ ወደ ቤተሰቦቻችን። በጣሊያን የኮፓ ኢታሊያ የፍጻሜ ጨዋታ ይደረጋል። በሚላን እና በቦሎኛ መካከል ስታዲዮ ኦሎምፒክ ዲ ሮማ ስቴዲየም ላይ ነው የዛሬው መርሃ ግብር የሚደረገው። ኤስ ሚላን ባለፉት 5 ጨዋታ በግላቸው 3 ድል 1 አቻ 0 ሽንፈት፣ ቦሎኛ ደግሞ ሽንፈት የሚባል ነገር ጭራሹንም አልገጠማቸውም። 4 ድል 1 አቻ አላቸው። እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛሉ ቦሎኛዎች። በአጠቃላይ እነኚህ ሁለት ክለቦች እንግዲህ የእርስ በርስ ግንኙነትን ከተመለከትን ኤስ ሚላን 2 ቦሎኛ አንድ ጊዜ ደግሞ አቻ ወጥተዋል። በመጨረሻ 4 ግንኙነታቸው ዛሬ በትልቁ ይጠበቃል። የኮፓ ኢታሊያ ፍጻሜም ጨዋታ እንደዚሁ ዛሬ በቦሎኛና በኤስ ሚላን መካከል ይደረጋል። የስፔን ላሊጋም ጨዋታዎች ይደረጋሉ። 3 መርሃ ግብሮች በስፔን ላሊጋ ሲካሄዱ ሪያል ቫያዶሊድ ከጄሮና፣ ሪያል ሶሴዳድ ከሴልታ ቪጎ እና ሴቪያ ከላስ ፓልማስ ዛሬ የሚያደርጓቸው ጨዋታዎች ደግሞ በስፔን ላሊጋ እንደዚሁ ተጠቃሽ መርሃ ግብሮች ናቸው። በሳውዲ ፕሮ ሊግ አልናስር 9-0 በሆነ ውጤት ድል ማድረግ ችሏል። ውድ ቤተሰቦቻችን የበርካቶች ጥያቄ ከ9 ሮናልዶ ስንቱን አስቆጠረ የሚል ሊሆን ይችላል። ግን ሮናልዶ በጨዋታው ላይ አልተገኘም ነበረ። ስለዚህ ከሮናልዶ ውጭ በነበረ ጨዋታ ነው 9 ግብ ያስቆጠሩት። አክዱድ ጋር የነበረውን ጨዋታ ነው እንግዲህ 9-0 በሆነ ውጤት አልናስር ድል ያደረገው። ግብ መቆጠር የጀመረው ገና በ16ኛው ደቂቃ ላይ ነው። የሃያ 20ኛው ደቂቃ ላይ ዱራን፣ 27ኛው ደቂቃ ላይ ብሩዞቪች፣ እንደዚሁ 51ኛው ደቂቃ ላይ በጨማሪ ደቂቃ ከረፍት በፊት ማለት ነው ማኔ፣ ከረፍት በኋላ 52ኛው ዱራን፣ 59ኛው፣ 64ኛው እንደዚሁም 74ኛው ደቂቃ ላይ ማኔ፣ ማሪያን 94ኛው ደቂቃ ላይ ግብ ማስቆጠር ችሏል። በድምሩ እነኝን ከፋፍለን ካየን ዱራን 2 ግብ፣ ያህያ ማራን እና ብሩዞቪች ቀሪዎቹን ሲያስቆጥሩ ሳዲዮ ማኔ 4 ግቦችን ከመረብ በማሳረፍ ችሏል። አልናስር በሳውዲ አረቢያ ሊግ ታሪክ ከፍተኛ የተባለውን ውጤት ነው 9-0 በሆነ ውጤት ድል ያደረገው። በጨዋታው ላይ እንግዲህ ፖርቹጋላዊ አልናስር ተጫዋች ክርስቲያኖ ሮናልዶ በእረፍት ምክንያት ነው ያልተሰለፈው። በጣም ሊቆጭበት የሚችል ጨዋታ ይመስላል። ሮናልዶ በርካታ ግቦችን ከማስቆጠር ሪካርዶ አንጻር አልናስር በ33 ነጥብ ከሊጉ መሪ አልኢትሃድ በ11 ነጥቦች ርቆ 3ኛ ደረጃ ላይ ተቀምጧል። አልናስር በዚህ ዓመት የሳውዲ አረቢያ ሊግን የማሸነፍበት እድልም ኦልሞስት ያበቃለት እንደሆነ ይታወቃል። አልናስር በጨዋታው ላይ 2 ፍጹም ቅጣት ምቶችን አግኝቷል። ማኔና በማኔ ተቀይሮ የገባው ማራን ናቸው ፍጹም ቅጣት ምቱን የመቱት። በሳዲዮ ማኔ በኩል በዚህ ውድድር ዓመት ከአልናስር ጋር 44 ጨዋታ 17 ግብ 11 አሲስት 28 የግብ አስተዋጽኦ አለው። ዡዋን ዱራን ደግሞ ከአልናስር ጋር በ16 ጨዋታ 11 የግብ አስተዋጽኦ እንደዚሁ ያለው። በሮናልዶ በኩል ግን አለመገኘቱ የምርም በጣም የሚያስቆጭ ነው። ከ9 ግብ የተወሰኑን ያጣል ተብሎ አይታሰብም። ቢያንስ በጨዋታው ላይ 2 ፍጹም ቅጣት ምቶች ነበሩት። ሌላኛው በአል ሂላል እና እንደዚሁም ደግሞ በዱርባህ መካከል የነበረ ጨዋታ ነው። አል ሂላል ቢሸነፍ ኖሮ አልኢትሃድ ሻምፒዮን ይሆን ነበር። ግን አል ሂላል አሸንፏል። ሚትሮቪች 28ኛው ደቂቃ ላይ፣ አልደውስሪ 65ኛው ደቂቃ ላይ፣ 90ኛውና 92ኛው ደቂቃ ሲዛር አስቆጥሯል። አንዱን በፍጹም ቅጣት ምት አንዱን በጨዋታው ነው። በአልዱባን በኩል አልዙባዲ 47ኛው ደቂቃ ላይ በጨዋታው በኩል በቀይ ካርድ ከሜዳ ለመውጣት ተገዷል።
ሁለቱን ጨዋታዎች ተከትሎም እንግዲህ ቀሪ ጨዋታዎችን ያደርገው ነው ማለት ነው። አል ኢትሃድ በ74 ነጥቦች አሁንም የሳውዲ ፕሮ ሊግን ይመራል። አልሂላል 68 ነጥብ ላይ ደርሷል። እንግዲህ ቀጣይ ሳምንት በሚደረግ ጨዋታ አሊታር ካሸነፈ ሻምፒዮን መሆን እንደሚችል ይታወቃል። አልናስር በ63 ይከተላል። አልቀደሻ በ62 ነጥብ አራተኛ ነው። አልሂላል አልአህሊ በ61 ነጥብ አምስተኛ ደረጃ ላይ በሳውዲ ፕሮ ሊግ መቀመጥ ችለዋል። አታላንታ ድል አድርጓል። በጣሊያን ሴሪ 36ኛ ሳምንት መርሃ ግብር ድል ያደረገው ደግሞ ሮማን ነው። 2-1 በሆነ ውጤት ድል አድርጓል። ግብ በማስቆጠር አታላንቶች ቀዳሚ ነበሩ። በሉክማን የ9ኛ ደቂቃ ግብ 1-0 መሩ። ክሪስታንቴ 32ኛው ደቂቃ ላይ አቻ አድርጎ ነበር ሮማን። ነገር ግን ከረፍት መልስ ሱሌማና 76ኛው ደቂቃ ላይ ያስቆጠራት ግብ አታላንታን በጨዋታው ድል እንዲያደርጉ አድርጓል። የሮማ ቡድን ያለመሸነፍ ጉዞ 19ኛ ጨዋታ ላይ ለመገታት ግድ ብሎታል። 19 ጨዋታ ያልተሸነፉም ነበረ። ግን በኋላም ላይ በአታላንታ ትላንትና የ2-1 ሽንፈት አጋጥሟቸዋል። በጨዋታው ግብ አስቆጣሪ ኤድሞላ ሉክማን በዚህ ውድድር ዓመት 15ኛ የሴሪ ግቡን ማስቆጠር ችሏል። በቤርጋሞ እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል። ይህም ተጫዋች ከጨዋታው መጠናቀቅ በኋላ ኤድሞላ ሉክማን የጨዋታው ኮከብ ተብሎ የተመረጠ ሲሆን እንደዚሁ አታላንታም በቀጥታ ለአውሮፓ ሻምፒዮንስ ሊግ መሳተፉን በትላንትናው ዕለት ከውጤቱ በኋላ ማረጋገጥ የቻለበት ሆኗል። ስለዚህ ከኢንተርና ከናፖሊ ቀጥሎ አታላንታ ቀጣይ ውድድር ዓመት በጣሊያን ሴሪ የጣሊያን ክለቦችን ወክሎ በአውሮፓ ሻምፒዮንስ ሊግ የሚሳተፈውም ክለብ ይሆናል ማለት ነው። ሌላም ጨዋታ ነበረ ቬንዚያ እና እንደዚሁም ደግሞ በፊዮረንቲና መካከል የነበረ ጨዋታ ነው። ጨዋታው በቬንዚያ 2-1 አሸናፊነት ተጠናቋል። በተለይም ከወራጅ ቀጠና ለመውጣት በሚደረገው ጥረት ለቬንዚያ በጣም ወሳኝ የሚባል ውጤት ነው። 2-1 በሆነ ውጤት ድል ሲያደርጉም ካንዴ 60ኛው ደቂቃ ላይ፣ ኦሪስታኒዮ 68ኛው ደቂቃ ላይ ቬንዚያን 2 ግቦች ሲያስቆጥሩ ማንደራ ጎራ ለፊዮረንቲና ብቸኛዋን ግብ 77ኛው ደቂቃ ላይ ማስቆጠር ችሏል። ግን ቡድኑን ከሽንፈት አልታደገም። የጣሊያን ሴሪ ደረጃ ሰንጠረዥ አታላንታ በ78 ነጥብ አንደኛ፣ ኢንተር በ77 ነጥብ ሁለተኛ፣ አታላንታ በ71 ነጥብ ሶስተኛ፣ ዩቬንቱስ በ64 ነጥብ አራተኛ፣ ላዚዮ የደረጃ ሰንጠረዡን ከሮማ ነጥቋል በ64 ነጥብ አምስተኛ ነው። በግብ ክፍያ ብቻ ከዩቬንቱስ ጋር ተበላልጠው ማለት ነው። ስለዚህ እስከ 3 ያሉት ክለቦች ናፖሊ፣ ኢንተር እና አታላንታ ቀጣይ አውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸው 100% የተረጋገጠ ሲሆን በቀጣይ እንግዲህ ዩቬንቱስ ላዚዮ ሄር ቦታ ለማግኘት ደግሞ የሚያደርጉት ጥረት የሚጠበቅ ነው የሚሆነው። በጣሊያን ሴሪ እስካሁን ውድድሩ እንዳልተጠናቀቀ ይታወቃል። ምክንያቱም ደግሞ በናፖሊና በኢንተር ሚላን መካከል ያለው የነጥብ ልዩነት 1 ብቻ ነው። በቀጣይ መጨረሻ 2 ጨዋታዎችን ለመጠበቅ ግድ ይለናል። በጣሊያን ሴሪኤ ባርሴሎና በዚህ ዓመት 4 ጊዜ ሃትሪክ ተሰርቶበታል። ግን 4ቱም ሃትሪኮች ምንም ፋይዳ አላመጡም ወይም ባርሴሎናን ከጉዞ አላስቀሩትም። የሴሪዮ ጊራሲ ሃትሪክ ከአውሮፓ ሻምፒዮንስ ሊግ አላስቀረውም። በወቅቱ የፓቫልዴስ እንደዚሁም ደግሞ የኢግሊያሲስ እና የኬሪያን ምባፔ የላሊጋ ሃትሪኮች ደግሞ ባርሴሎናን ከድል አድራጊነት አላገዱትም። እነኚህ ጨዋታዎች ላይ በሙሉ ባርሴሎና ድል አድርጓል። ግን 4 ጊዜ ሃትሪክ የተሰራበት ቡድን ነው ዘንድሮ ባርሴሎና። ፍራንኪ ዲዮንግ ከኤል ክላሲኮ ጨዋታ በኋላ በጋዜጣዊ መግለጫ ላይ አንድ አነጋጋሪ ሐሳብ ሰጥቶ ነበረ። ጨዋታው እንግዲህ በሁለተኛ አጋማሽ ከኛ ቁጥጥር ውጭ ወጥቶ ነበር። ይህም የሆነበት በዳኛ ውሳኔ ምክንያት ነበረ። በኤል ክላሲኮ ጨዋታ ላይ እኛ ድል ስላደረግን ነገሮች ተረሱ እንጂ በሁለተኛ አጋማሽ የነበሩ ነገሮች በሙሉ ለሪያል ማድሪድ ያደሉ ነበሩ ብሏል። የዘንድሮ ኤል ክላሲኮ ከዳኝነት ጋር በተያያዘ ብዙ ውዝግብ የተነሳበት እንደነበረ ይታወቃል። ባርሴሎና በኤል ክላሲኮ ጨዋታ በክለቡ ታሪክ ከፍተኛውን ገቢ አግኝቷል። ባርሴሎና ከሪያል ማድሪድ ጋር ባደረጉት ወሳኝ የኤል ክላሲኮ ጨዋታ የ13.8 ሚሊዮን ዩሮ ገቢ አግኝቷል። በዚህ ባርሴሎና የራሱን ሪካርድ ነው ያሻሻለው። ቡድኑ ሪካርዱን ያሻሻለው በቡድን ደጋፊዎች ከፍተኛ ትኬት ፍላጎት ምክንያትና በተጠቀመው ተለዋዋጭ የትኬት መሸጫ ዋጋ መሆኑም እየተዘገበ ይገኛል። በኤል ክላሲኮ ጨዋታ የተወሰኑ ማሻሻያዎችን አድርጎ ነበረ። ከሜዳ ብቻ ወደ 13.8
ሚሊዮን ዩሮ ገቢ በማግኘት ይህ ከፍተኛ የባርሴሎና ገቢ ሆኗል። በባርሴሎናና በራፊኒያ መካከልም የሚደረገው ድርድር እንደቀጠለ ይገኛል። የተጫዋቹን ኮንትራት እስከ 2029 የማራዘም ፍላጎት እንዳለ ይታወቃል በባርሴሎና ቤት። ራፊኒያም በባርሴሎና ደስተኛ ነው ተብሏል፣ ግን እስካሁን እስከዚህ ሰዓት ድረስ ድርድሩ አልተጠናቀቀም። ፋብሪዚዮ ሮማኖ ግን ጠንከር ያሉ ድርድሮች እየተደረጉ ነው ተብሏል። እንደሚታወቀው ዘንድሮ ወደ 59 የሚጠጋ የግብ አስተዋጽኦ ያለው ራፊኒያ ይህ የግብ አስተዋጽኦ ከሌላኛው ብራዚል ተጫዋች ኔይማር ጁኒየር ካነጻጽር ነው። የኔይማር ጁኒየር ትልቁ በአንድ ዓመት በርካታ የግብ አስተዋጽኦ የነበረው 53 በ2015-16 የውድድር ዓመት ነበረ፣ ግን ራፊኒያ ነን ሪካርድ አልፎታል። ቪኒሺየስ ጁኒየር ጉዳት እንደገጠመው ነግረናችኋል። ቀጣይ 2 ጨዋታዎች ላይ ለቡድኑ ግልጋሎት እንደማይሰጥ ተረጋግጧል። በጉዳት ምክንያት ሌላ ፈተና ለሪያል ማድሪድ በተለይም በእርግጥ በላሊጋው ኦልሞስት ያበቃለት ነገር ይመስላል። ሁሉ ነገር ሮብ የመጠናቀቅ ዕድሉ ከፍተኛ ነው። ላሊጋው ሪያል ማድሪድ ከተሸነፈ አሊያም ሐሙስ በራሱ ባርሴሎና ሁሉን ነገር መወሰን ይችላል። ግን 2 ጨዋታዎች በቀጣይ ቪኒሺየስ ጁኒየር በጉዳት ምክንያት ያመልጡታል። ሌላኛው ሉካስ ቫስኬዝ በጉዳት ምክንያት ይህ የውድድር ዓመት አብቅቷል። ለሱ ምናልባት በዓለም ክለቦች ዋንጫ ለሪያል ማድሪድ ገልጋሎት ከሰጠ እንጂ ከዚህ በኋላ የትኛውንም ጨዋታ ለሪያል ማድሪድ በጉዳት ምክንያት እንደዚሁ እንደማያረግ ተረጋግጧል። ዳኒ ካርቫሃል ከጉዳት አገግሞ ልምምድ እየሰራ ይገኛል። ለዓለም ክለቦች ዋንጫ 100% እንደሚደርስ ተረጋግጧል። ትላንትና ከሰሞኑ ሲያደርገው የነበረው የሳር ላይ እንቅስቃሴን ትላንትና ደግሞ ከኳስ ጋር ማድረግ ጀምሯልና 100% ለዓለም ክለቦች ዋንጫም እንደዚሁ እንደሚደርስ ተረጋግጧል። ካርሎ አንቸሎቲ አዲሱ የብራዚል ብሔራዊ ቡድን አሰልጣኝ ከሆኑ በኋላ በአመት 10 ሚሊዮን ዩሮ ክፍያ እንደሚያገኙ ተረጋግጧል። 5 ሚሊዮን ዩሮ ደግሞ ተጨማሪ ክፍያ የ2026 የዓለም ዋንጫን የሚያሳኩ ከሆነ በቦነስ መልክ የሚከፈላቸው ይሆናል። አመታዊ ደሞዛቸው ግን 10 ሚሊዮን ዩሮ እንደሆነም ተረጋግጧል። ከሪያል ማድሪድ ካለቀቁ በኋላ ያው እሳቸው ወደ ብራዚል ብሔራዊ ቡድን መምጣት ሂደት ላይ ኔይማር ጁኒየር አማካሪ እንደነበረ ይታወቃል። እናም እሳቸው ከተጫዋቹ ጋር ውይይት ማድረጋቸው ተረጋግጧል። የ2026 የዓለም ዋንጫም የቡድኑ አካል እንደሚሆን አረጋግጠውለታል። በእርግጥ ኔይማር ጁኒየር ለብራዚል ብሔራዊ ቡድን መጫወት ይፈልጋል፣ ብራዚሎችም ይፈልጉታል። ግን በጉዳት በወሳኝ ጨዋታ የማይገኘው ተጫዋች እንደሆነ ይታወቃል። ዴቪድ አንቾሎቲ የካርሎ አንቾሎቲ ምክትል በመሆን ልጃቸው ነው በሪያል ማድሪድ በአሰልጣኝነት እየሰራ እንደሆነ ይታወቃል። የተወሰኑ ጨዋታዎችንም አገልግሏል እሳቸው በቅጣትና እንደዚሁ መገኘት ባልቻሉበት ጨዋታ ላይ። ታዲያ ዴቪድ አንቾሎቲ በሬንጀርስ ዝርዝር ውስጥ ተይዟል። በቀጣይ ሬንጀርሶች አሰልጣኝ ለመሾም ከስቴቨን ጄራርድ ጨምሮ በርካታ እንግዲህ አሰልጣኞችን እየተመለከቱ ይገኛሉ። ዴቪድ አንቾሎቲ ሌላኛው እቅድ አካል ሆኗል። በአሰልጣኝነት የሴስክ ፋብሬጋስ ጉዞ በጣም የተለየ ነው። በዘንድሮ የውድድር ዓመት ባለፉት 6 ጨዋታ 6 ድል እንዳለው ይታወቃል። ኮሞ በአለፉት እንግዲህ 6 ጨዋታዎች በሰበሰቡት ነጥብ በአውሮፓም ኮሞን የሚያክል እንግዲህ በርካታ ነጥብ የሰበሰበ የለም። በአውሮፓ 5 ታላላቅ ሊጎች ኮሞ ቀዳሚ ቡድን ነው፣ በርካታ ነጥቦችን በመጨረሻዎቹ 6 ጨዋታ በመሰብሰብ። ከዛ ባርሴሎና፣ ዶርትመንድ ተመሳሳይ ነጥቦችን ሰብስበዋል። ሁለተኛና ሶስተኛ ደረጃ ላይ መቀመጥ ችሏል በግብ ክፍያ። በአራተኛ ስፍራ የምናገኘው ቡድን አስቶን ቪላ ነው። 5ኛ ሮማ፣ 6ኛ ማንቸስተር ሲቲ፣ 7ኛ ናፖሊ፣ ባየር ሙኒክ 8ኛ ደረጃ ላይ ይገኛሉ። ባለፉት 6 የመጨረሻ ጨዋታ በሰበሰቧቸው ነጥቦች የሴስክ ፋብሬጋሱ ቡድን ግን ፍጹም የተለየ ነው። በአውሮፓ ትልቅ ክለቦች በተለይም በአርሰናል ይፈለጋል ቪክተር ጊዮኬሬስክ በተጫወተው ጨዋታና ባስቆጠረው ግብ ካየን ለስፖርቲንግ ሊዝበን ባደረጋቸው የመጨረሻ 100 ጨዋታዎች ወደ ቤተሰቦቻችን 95ኛ ገቡ ላይ ደርሷል። ክለቡ ደግሞ የዘንድሮ የፖርቹጋል ፕሪሜራ ሊጋ ሻምፒዮን ሊሆን አንድ ጨዋታ ድል ብቻ ይጠበቅበታል። በራሱ ሁሉንም ነገር መወሰን ይችላል። የቪክተር ጊዮኬሬስክ ዓመት ግን ፍጹም የተለየ ነው። በ100 ጨዋታ 95ኛ ገቡ ላይ ደርሷል። ይህ በምስላችን ላይ የምትመለከቱት ተጫዋች ቲም ሊያምፓርሊ ይባላል። በጀርመኑ ክለብ ኮሎኝ የሚጫወት ሲሆን የፊታችን እሁድ ወደ ቡንደስሊጋ ለማደግ ወሳኝ የፍጻሜ ጨዋታ ከኬዝረል ስላውተርን ጋር ያደርጋል ክለቡ። ታዲያ ተጫዋች ትላንት ማምሻውን ከጓደኞቹ ጋር በመዝናናት ላይ በነበረ ሰዓት በጠርሙስ ተፈንክቶ ሆስፒታል ገብቷል። ለኮሎኝ በጣም ወሳኝ አጥቂ የሚባለው ተጫዋች ነው በዚህ ውድድር ዓመት።
ታዲያ እሁድ በጨዋታው ላይ ላይደርስ ይችላል። እናም የኬዘርስላውተርን ደጋፊዎች ሆን ብለው ጉዳቱን ሳያደርሱበት እንዳልቀሩ ነው የኮሎኝ የመረጃ ምንጮች እያመለከቱ የሚገኙትና ፖሊስ በማጣራት ሂደት ላይ ይገኛል። ተጫዋቹን ማን ነው ለጉዳት የዳረገው የሚለውን መረጃ ማለት ነው። የካይዘርስላውተርን ደጋፊዎች አድርገውት ከሆነ ግን ከበድ ያለ ቅጣት ቡድኑን ሊያስተናግድ ይችላል እየተባለ ይገኛል። በኮሎኝና በኬዘርስላውተርን መካከል የቀጣይ ሳምንት የመጨረሻው ጨዋታ የሚደረግ ይሆናል። 90 ሚኒትስ አሁን ላይ በተጫዋቾቹ ወቅታዊ ብቃት እያስቆጠሩ ባሉት ግብ ለቡድናቸው እየሰጡ ባሉት ግልጋሎት የባላንዶር የማሸነፍ ቅድመ ግምትን ለላሚን ያማል ሰጥቷል። በተለይም ከኤል ክላሲኮ ጨዋታ ላሚን ያማል ወደ አንደኝነት ከፍ ብሏል። ዴምቤሌ ሁለተኛ፣ ራፊኒያ ሶስተኛ፣ ፔድሪ አራተኛ፣ ሳላህ አምስተኛ ነው። ያው የዘንድሮን የማሸነፍ ቅድመ ግምት በርካቶች ለአውሮፓ ሻምፒዮንስ ሊግ አሸናፊ ቡድን ተጫዋች ሰጥተውታል። ፓሪስ ሰን ዠርሜን ከሆነ ለኦስማን ዴምቤሌ፣ ዲዙም ኢንተር ከሆነ ለላውታሮ ማርቲኔዝ እየሰጡት እንደሆነ ይታወቃል። ግን 90 ሚኒት የለም ላሚን ያማል ምርጥ ነው ይገባዋል እያለ ይገኛል። የእናንተን የዘንድሮ ዓመት ወጥ ብቃት ያሳየ ምርጡን ተጫዋች ልታርሱን ትችላላችሁ። ባየር ሙኒኮች ለጆናታን ታህ የዝውውር ጥያቄ ያቀርበዋል። ተጫዋቹ ጋር ውይይት እየተደረገም እንደሆነ ተረጋግጧል። ባየር ሌቨርኩሰንን በአመቱ መጨረሻም እንደሚለቅ ይታወቃል። ጆናታን ታህ ከኤፕሪል ወር ጀምሮ ድርድር እንደነበረ ያረጋግጧል ፋብሪዚዮ ሮማኖ በባየር ሙኒክና በተጫዋቹ መካከል። ባርሴሎናዎች ሰፊውን ጥረት ያደረጉት እንግዲህ በዚህ ተጫዋች ላይ እንደነበረ ይታወቃል። ግን የነ ሮናልድ አራው፣ ክሪስተንሰን፣ ኤሪክ ጋርሻ በቡድኑ መቆየታቸውን ተከትሎም እዚህ ተጫዋች ላይ የሚያደርጉት ጥረት አሁን ቀዝቀዝ ብለዋል። በዛ ላይ ደግሞ ዣቪ አሎንሶ ጉዳይ በራሱ አለ፣ ወደ ሪያል ማድሪድ ያመራል። በቀጣይ የተጫዋቹ የግል ውሳኔ ነው የሚጠበቀው። ባየር ሙኒኮች ግን ኦፊሻላዊ ጥያቄ ለተጫዋቹ አቀርበውለታል። በ2021 የኮፓ አሜሪካ ግማሽ ፍጻሜ ከኮሎምቢያ ጋር በነበረ ጨዋታ ሜሲ ጡንቻ ጉዳት አጋጥሞት ነበር። በእረፍት ሰዓት ወደ መልበሻ ክፍል ሄዶም የቡድኑን ወጌሻ ማሳጅ እንዲያደርገው ጠይቆ ነበር ይላሉ ስካሎኒ። ከዛ ተመልሶ ሲመጣ ጨዋታውን የሚቀጥል ያለመሰላቸው የቡድን ጓደኞቹ ምን እንደወሰነ ለማወቅ ወደሱ ተመለከቱ። ደህና ነኝ እጫወታለሁ የሚል መልስ ሰጣቸው። ሜሲ እውነተኛ መሪ ነው፣ ምንም እንዳልተፈጠረ ጤነኛ እንደሆነ ሆኖ ነበር ጨዋታውን የቀጠለው፣ ግን በጨዋታው ላይ ከበድ ያለ ጉዳት አስተናግዶ ነበረ ብሏል። ሜሲ እውነተኛ መሪ ነው ይላሉ ሊዮኔል ስካሎኒ። በቀጣይ የ2026 የዓለም ዋንጫም የብሔራዊ ቡድኑ አካል እንደሚሆን እንደዚሁ አሰልጣኙ አረጋግጠዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ላይ ደርሷል። የ36ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ ያለን ሺረር ምርጡ አሰልጣኝ ኡናይ ኤምሬ ነበር ብሏል። በ36ኛ ሳምንት ምርጡ ግብ ጠባቂ ፍሊከንን መርጧል። አራት ተከላካዮች ሙኒዝ፣ ጉዌ፣ በርንና ዊፈርን መርጧል። 6 ቁጥር ቦታ ላይ ሳንድሮ ቶናሊ፣ ከሱ ፊት ሱሼክ፣ ጊብስ ዋይት፣ ኢብሪቼ ኢዜ፣ 2 የ9 ቁጥር አጥቂዎች ዋትኪንስና ቤቶ በአለን ሺረር የሳምንቱ ምርጥ 11 የተመረጡ ተጫዋቾች ናቸው። የእናንተ የተለየ ካለ ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታካትቱልን ትችላላችሁ። ትላንት በእንግሊዝ ሻምፒዮንሺፕ የግማሽ ፍጻሜ አንድ መርሃ ግብር ተደርጎ ነበረ። በሼፊልድ እና በብሪስቶል ሲቲ መካከል የነበረ ጨዋታ ነው። አስቀድሞም ቅድመ ግምት ለሼፊልድ ዩናይትድ ተሰጥቶ ነበረ። የመጀመሪያ ዙር ጨዋታ ሼፊልድ ዩናይትድ 3-0 አሸንፎ ነበር። ትላንትናም ሼፊልድ ዩናይትድ 3-0 አሸንፎ በድምር ውጤት 6-0 በማሸነፍ ወደ ፕሪሚየር ሊግ ለማደግ በዌምብሌ የሚደረገውን ጥሎ ማለፍ ፍጻሜ ጨዋታ ማለፍ ችለዋል ሼፊልድ ዩናይትዶች። ቅድመ ግምትም የተሰጠው በእርግጥ ዘንድሮ ለማለፍ ሼፊልድ ዩናይትድ ነው። ዛሬ ደግሞ በሰንደርላንድ እና በኮቨንትሪ ሲቲ መካከል የመልሱ ጨዋታ ከተደረገ በኋላ ሰንደርላንድ 2-1 እየመራ ነው። በድምር ውጤት አሸናፊ ቡድን ከሼፊልድ ዩናይትድ ጋር በዌምብሌ ተፋልሞ ያሸነፈ ወደ ፕሪሚየር ሊጉ የሚያድግ ይሆናል። ክሪስ ውድ 20ኛ የፕሪሚየር ሊግ ግቡን ነው በዚህ ሳምንት ማስቆጠር የቻለው። ምንም እንኳን ቡድኑ ነጥብ ጥሎም የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ የሚያደርገው ጥረት አጣብቂኝ ውስጥ ቢወድቅበትም እናም በእግር ኳስ ሕይወቱ ክሪስ ውድ በአንድ የውድድር ዓመት 20 የፕሪሚየር ሊግ ግብ ሲያስቆጠር ይህ ለመጀመሪያ ጊዜ ነው።
33ኛ ዓመቱ ላይ ይገኛል። አንጋፋውም የፕሪሚየር ሊግ የፊት መስመር ተጫዋች ነው። ዘንድሮ ለኖቲንጋም ፎረስት እዚህ መድረስ በትልቁ ካገለገሉ ተጫዋቾች አንደኛው ነው። ሌላኛው አንቶኒ ኢላንጋ ነው። በዘንድሮ የውድድር ዓመት በ2025 በፕሪሚየር ሊግ ብዙ አሲስቶችን ማድረግ የቻሉ ተጫዋቾችን ካየን አንቶኒ ኢላንጋ አንደኛው ነው። ይሄም የኖቲንጋም ፎረስቱ ተጫዋች ነው። 7 አለው። ከዛ ኤብሪቼ ኤዜ፣ ጃኮቭ መርፊና ሞርጋን ሮጀርስ 6 አሲስት አላቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ ቢግ 6 ከሚባሉ ክለቦች 2025 ከገባ በኋላ ከፍተኛ አሲስት አድራጊ ደረጃ እዚህ ዝርዝር ውስጥ አንመለከትም። ዘንድሮ ግን ፕሪሚየር ሊጉ ተአምረኛ ነው። ውድ ቤተሰቦቻችን የመጨረሻ 5 ግርጌል ያሉ ክለቦችን ብንመለከት ሳውዝሃምፕተን፣ ሌስተር ሲቲ፣ ኢፕስዊች ታውን፣ ቶትንሃም እና ዩናይትድን እናገኛለን። ከነኛ 5 ቡድኖች ኢፕስዊች፣ ሌስተር ሲቲ እና ሳውዝሃምፕተን መውረዳቸውን አረጋግጠዋል ከፕሪሚየር ሊጉ። ለየት የሚያደርገው ነገር ግን ማንቸስተር ዩናይትድ እና ቶትንሃም እንግዲህ 5ኛው የመጨረሻ ቡድን ቢሆንም ከሁለት አንዳቸው ደግሞ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆኑ ይታወቃል። ፕሪሚየር ሊጉን እንደዚህ አይነት ድራማን ያስመለክተናል። በዘንድሮ የውድድር ዓመት ከቼልሲ ጋር በተያዘ ደግሞ አንድ በጣም አነጋጋሪ መረጃ እናደርሳችኋለን። በተመሳይ በቼልሲ የመረጃ ክፍለ ጊዜ እንመለከተዋለን። ይኸውም ቼልሲ እና ሪያል ቤትስ መካከል የሚደረገው የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ በቦስኒያ ኢንተርናሽናል አልቢቲር ኢርፋን ፔልጆቶም በመሃል ሜዳ ዳኝነት የሚመራ ነው የሚሆነው። ለቼልሲም ለሪያል ቤትስም እንግዲህ ዓመቱን በዋንጫ ለማጠናቀቅ ብቸኛው አማራጭ እንደሆነ ይታወቃል። ቼልሲ ኮንፈረንስ ሊግን ካሸነፈ በቀጥታ የኤሮፕ ሊግ ተሳታፊ ቡድን መሆኑን ያረጋግጣል። ነገር ግን ደግሞ በፕሪሚየር ሊጉ 5ኛው ነው የሚያጠናቅቅም ከሆነ ከ5 በላይ ማለት ነው እና 5ኛው ነው የሚያጠናቅቅ ከሆነ በቀጥታ የአውሮፓ ሻምፒዮንስ ሊግ መሳተፍ ይችላል። ስለዚህ ቼልሲ ምርጫ አለው ማለት ነው። ቢሻ በኤሮፕ ሊግ የለም በሻምፒዮንስ ሊግ ብሎ አማርጦ መሳተፍ ይችላል። ግን ያው ምርጫው ግልጽ ነው፣ ምንም ጥርጥር የለውም። ሁለቱ በኤሮፕ ሊግና ሻምፒዮንስ ሊግ መሳተፍ ለንጻጻር የሚቀርብ ጉዳይ አይደለም። ቼልሲዎች ግን እንደዚህ አይነት አማራጭ አላቸው። ለማንኛውም ያው የታወቀ ነው ሻምፒዮንስ ሊግን ይመርጣሉ ተብሎ ይጠበቃል። በቼልሲ በኩል ቀጣይ የውድድር ዓመት ወደ ቡድኑ እንዲቀላቀል በበርካታ ሌጀንዶች የሚፈለገው ቪክተር ኦስሜን ነው። ከዘንድሮ ኒኮላስ ጃክሰን ጋር ካወዳደር ነው 37 ጨዋታ አድርጎ ቪክተር ኦስሜን በ37 ጨዋታ 33 ግብና 8 አሲስት አለው። በአጠቃላይ 41 የግብ አስተዋጽኦ አለው በዘንድሮ የውድድር ዓመት። ኒኮላስ ጃክሰን በ32 ጨዋታ 12 ግብና 5 አሲስት በድምሩ 17 ነውና ሰፊ ርቀት ነው ያለው በሁለቱ መካከል። ግን በፕሪሚየር ሊግ እና በቱርክ ሱፐር ሊግ ራሱ መጫወት ፍጹም የተለያየ ነው። ግን የቪክተር ኦስሜን ቁጥር በጣም ትልቅ ነው። የቼልሲው አሰልጣኝ ኤንዞ ማሬስካ በ17 ዓመቱ ታዳጊ በተለይም የተከላካይ ስፍራ ተጫዋች ጂኒስ አንትዊ እጅግ በጣም ደስተኛ መሆናቸውን ተናግረዋል። ከ1 ዓመት በታች ቡድን በቼልሲ ውስጥ እየተጫወተ ይገኛል። ከ11 ዓመቱ ጀምሮ በቼልሲ ቡድን ውስጥ ነው ያደገው ተጫዋቹ። ለመጀመሪያ ጊዜ በኮፐንሃገን የኮንፈረንስ ሊግ ጨዋታ ላይ ነበር ያጫወቱት። በተጫዋቹ ደስተኛ መሆናቸውን ጠቅሰው ለዋናው ቡድንም በቀጣይ ዓመት የማሳደግ እቅድ እንዳላቸው ተናግረዋል። ሚረር ስፖርት ከጥቂት ደቂቃዎች በፊት ይዞት በወጣው መረጃ መሰረት ቼልሲዎች በጄደን ሳንቾ ጉዳይ ላይ እርግጠኞች አይደሉም። ተጫዋቹ በተለይም በወቅታዊ ብቃት ደስተኛ ለመሆናቸውን ተከትለው ወደ ማንቸስተር ዩናይትድ በ5 ሚሊዮን ዩሮ ቅጣት የመመለሳቸው ነገር እጅግ በጣም የቀረበ ብሎታል ሚረር ስፖርት በዘገባው። ዩናይትድን በእርግጥ ቢመጣላቸው በክለቡ ያቆዩታል ማለት አይደለም፣ ይሸጡታል። ቼልሲም ቢቆይ የመሸጡ ነገር ከፍተኛ ነው። ሊቨርፑል ከጄርሚ ፍሪፖንግ ጋር ትልቅ የተባለ ድርድር ትላንት አድርጓል። ወኪሉም ይህን አረጋግጧል። ዝርዝር ሁኔታዎች መወየታቸውን ተከትሎ በአሁኑ ጊዜም የትሬንት አሌክሳንደር-አርኖልድ ቀዳሚ ተተኪ ይሆናል የተባለው ሊቨርፑል ከጄረሚ ፍሪፖንግ ጋር ንግግር አድርገዋል። አርኖልድን ለመተካት ዋነኛ ምርጫቸው እንደሆነ ቀድሞም የተረጋገጠ ነበር። ከ30 እስከ 40 ሚሊዮን ዩሮ ደግሞ ለዚህ ዝውውር ያስፈልጋል የተባለው ፍሪፖንግ ወደ ሊቨርፑል መዘወር ፍላጎት አለው። ተጨማሪ ንግግሮችም ለማድረግ እንደዚሁ ቀጠሮ እንደተያዘ ነው እየተረጋገጠ የሚገኘው። በሊቨርፑል በኩል ያው በቀጣይ አርኖልድን በራሳቸው በብራንዴሊ መተካት ይችላሉ። እንደ አማራጭ ደግሞ ፍሪፖንግ ነበር የተያዘውና ዝውውሩ ከጫፍ ይደርሳል ተብሎ ይጠበቃል በቅርቡ። ተጫዋቹ ፍላጎት መኖር ትላንት የነበረው ድርድር ደግሞ ለዚህ በጣም ወሳኝ ነው ተብሏል። ትሬንት አሌክሳንደር-አርኖልድ ክለቡን ሲለቅ በተከላካይ ደረጃ 353 ጨዋታዎችን አድርጎ 23 ግብና 92 አሲስቶች አሉት። ሌላኛውን የሊቨርፑል የመስመር ተከላካይ ካየና አንዲ ሮበርትሰንም
በርካታ የግብ አስተዋጽኦ አለው። ወደ 11 ግብና 67 አሲስቶች አሉት በድምሩ የአርኖልድ ከፍ ያለ ቁጥር ነው። ይህን ተጫዋች መተካት በራሱ ለሊቨርፑል ምንም ጥርጥር የለውም ከባድ ነው። ይህ ዘመናዊ ተከላካይ ከሚባሉ ተጫዋቾች አንደኛው የሊቨርፑል ተከላካዮች ናቸው። አርኖልድና ሮበርትሰን በተለይ መከላከሉን ማጥቃቱንም የሚያግዙበት መንገድ ፍጹም የተለየ ነውና እንደዚህ አይነት ተጫዋች የመተካት አደጋ ውስጥ ነው የገባው ሊቨርፑል። አርሰናሎች በማህበራዊ ትስስር ገጻቸው ለደጋፊዎቻቸው መልእክት አስተላልፈዋል። 2 ጨዋታ ቀርተውናል፣ ይህን የውድድር ዓመት አንድ ላይ በጥንካሬ እንጨርሰዋለን የሚል መልእክት ነው አርሰናሎች ለደጋፊዎቻቸው በማህበራዊ ትስስር ገጽ ያጋሩት። የቀድሞ ቶትናም አሰልጣኝ ቲም ሼሩድ አርሰናል በፕሪሚየር ሊጉ ልምድ የሌላቸው አጥቂዎች ከሌላ ቦታ ከሚያመጣ በሊጉ ልምድ ያለውን አጥቂ ሊያም ዴላፕን ለማዞር ቅድሚያ መስጠት አለበት በማለት ምክሩን አጋርቷል። እንደ ሐሳብ ያነሳው ነገር ከልምድ ጋር በተያያዘ ነው። የአርሰናል ቁጥር 1 ምርጫ ቪክተር ጊዮኬሬስ በፕሪሚየር ሊግ የመጫወት የተወሰነ ልምድ ነበረው። በሻምፒዮንሺፕም ተጫውቷል። አሁን ግን በስፖርቲንግ ሊዝበን በጣም የተለየው ተጫዋች ነው። መግቢያችን ላይ እንዳልኳችሁ ባለፉት 100 ጨዋታ 95 ግብ አለው። ሌላኛው ቤንጃሚን ሼሽኮ ነው የአርቢ ሌይፕዚግ አጥቂ። ይህን አጥቂ ደግሞ ከባለፈው ዓመት ጀምሮ ለማስፈረም ከፍተኛ ጥረት እያደረገ እንደነበር ይታወቃል። ቲም ሺሩድ ግን ለአርሰናል ተገቢ አይደለም፣ በፕሪሚየር ሊግ ልምድ ያለውን ቢያመጣ ይሻላል እያለ ነው። ክርስቶፈር ንኩንኩን በተመለከተ ውድ ቤተሰቦቻችን ክርስቶፈር ንኩንኩ ከቼልሲ ወደ አርሰናል ቢሄድ እያሽቆለቆለ ያለው የእግር ኳስ ሕይወቱ ዳግም ሊያንሰራራ የሚችልበት ሰፊ እድል አለ እያለ ነው። ይህን ያለው ፍሎረን ማሉዳ ነው። ውድ ቤተሰቦቻችን የቀድሞ የቼልሲ ተጫዋች ነው ፍሎረን ማሉዳ። የክርስቶፈር ንኩንኩም የቼልሲ ቆይታ የተረጋገጠ አይደለም እና ወደ አርሰናል ቢሄድ የተሻለ ነው ብሏል። ግን አርሰናል ተጫዋች ለማስፈረም ጥረት እያደረገ አይደለም። ጋሪ ኔቭል አርሰናል በቀጣይ ውድድር ዓመት ለዋንጫ መፎካከር ከፈለገ ቢያንስ 3 አዳዲስ ፈራሚዎች ማምጣት አለበት በማለት ተናግሯል። 2 የፊት መስመር ተጫዋችና 1 አማካይ ስፍራ ተጫዋች ለዚህ ቡድን በጣም ያስፈልገዋል። አለበለዚያ በዚሁ ስኳድ የሚቀጥል ከሆነ ዋንጫን ማሰብ ለአርሰናል እጅግ በጣም አስቸጋሪ ነው ብለዋል። ጋሪ ኔቭል በቀጣይ ውድድር ዓመት አርሰናል ለዋንጫ ለመፎካከር የሚያስችል አቅም የሚኖረው 3 ተጫዋቾችን ብቻ ወደ ቡድኑ ካመጣ ነው ብሏል። ከዚህ ጋር በተያያዘ አሰልጣኝ ማይክል አርቴታ እርግጠኛው የምነግራችሁ በቀጣይ ዓመት አዲስ ተጫዋች ሳናስፈርም ዓመቱን ከጀመረ ምንም ዋንጫ አናሸነፍም። ክለቡ ይህንን እንደሚያስብበት ተስፋ አደርጋለሁ። ከዘንድሮ ብዙ ትምህርት ወስደናል፣ እናም ስህተቱ እንደማይደገም ቃል እገባለሁ ብለዋል። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የዝውውር መስኮት ትልቅ ስራዎችን ይሰራል ተብሎ እንደሚጠበቅ ይታወቃል። በተለይም ከኮንትራት ማራዘምና ከማስፈረም ጋር በተያያዘ መድፈኞቹ አዲስ ተጫዋች በማስፈረም እንዲሁም ከተጫዋች ጋር በመለየት ጉዳይ ላይ ይጠመዳሉ። አርሰናሎች በቀጣይ የጋናዊን የመሃል ሜዳ ተጫዋች ቶማስ ፓርቴን ኮንትራት ማራዘም እንደሚፈልጉ ግልጽ ነው። ይሁን እንጂ የውል ማራዘም ሂደቱ የማይሳካ ከሆነ በሱ ተተኪ ቦታ ላይ አማራጮችን እያዩ ነው። በተጨማሪ መድፈኞቹ የግራ መስመር ተጫዋች ሊያስፈርሙ ይችላሉ። ኬረን ቴርኒ ክለቡን በአመቱ መጨረሻም እንደሚለቅ ይታወቃል። በቦታው ላይ ግን ምርጡ ተጫዋች አላቸው። ሉዊስ ማይል ስኬሊ በቦታው ትክክለኛው ተጫዋች ባይሆንም ግን ይጠቀሙታል ተብሎ ይጠበቃል። እንግዲህ በሉዊስ ስኬሊ በኩል እጅግ በጣም አንድ አስገራሚ ቁጥር አለው። የአንድ ለአንድ ግንኙነቶችን ሜዳ ላይ በማሸነፍ 73.3 በመቶ ቀዳሚ ተጫዋች ነው በፕሪሚየር ሊጉ። ሁለተኛው ጆሽኳ ግቫርዲዮል 63 በመቶ ነው። ፓትሪክ ዶርጉን በተመሳሳይ 63 በመቶ፣ ዴስቲን ኦዶጌ 61.9 በመቶ፣ አርዋን ቢሳካ 61.8 በመቶ ከ1 እስከ 5 ያለውን ደረጃ ይዘዋል። በዚህ ረገድ የአርሰናሉ ማይል ሉዊስ ስኬሊ 75 እና ከዛ በላይ የመሬት ላይ ታክሎችን ወርደ ኳስ በማንጠቅ ወይም የአንድ ለአንድ ግንኙነቶችን በማሸነፍ ማይል ሉዊስ ስኬሊ ቀዳሚው ተጫዋች ነው። አርሰናል 2025-26 የውድድር ዓመት መለያ እንግዲህ ይፋ አድርጓል። በሚቀጥለው የውድድር ዓመት የሚለብሱትን አዲሱን መለያቸውን በኒካስል ዩናይትድ የኤምሬትሱ ጨዋታ ላይ ለብሱታል ተብሎ ይጠበቃል። የዙ የውድድር ዓመት ቀይ መለያ ለመጨረሻ ጊዜ የተለበሰው በፓሪስ ሰን ዠርሜን ጨዋታ ላይ ይሆናል ማለት ነው። በቀጣይ በኒካስል ዩናይትድ ጨዋታ አርሰናል ይህ በምስላችን ላይ የምትመለከቱትን አዲስ ጨዋታ ሲለብሱ የኒካስል ዩናይትድ ጨዋታ ደግሞ እንደማሳያ ይጠቀሙታል። ማንቸስተር ዩናይትዶች የዩሮፓ ሊጉን ቢያሸንፉ እንኳን በካሪንግተን ቀለል ያለም ደስታን የሚገልጽ ዝግጅት ያዘጋጃሉ እንጂ ከተማውን በባስ የመዞር እቅድ የላቸውም ተብሏል። ይሄም የሆነበት ምክንያት በዘንድሮ የውድድር ዓመት በፕሪሚየር ሊጉ ያስመዘገቡት አስከፊ ውጤት ምክንያት ነው ተብሏል።
ታይም ስፖርትም መረጃውን ይዞት ወጥቷል። ማንቸስተር ዩናይትዶች በባስ በደስታቸውን ለመግለጽ እቅድ እንደሌላቸው የዩሮፓ ሊጉን ካሸነፉ ከዩሮፓ ሊጉ ጋር በተያያዘ ግን ማንቸስተር ዩናይትዶች እያንዳንዱ ተጫዋች በዩሮፓ ሊግ ፍጻሜ ጨዋታ ላይ ለቤተሰቦቹ 2 ነጻ ትኬቶች ተሰጥቷቸዋል። ጨዋታው እንዲታደሙ መጋበዝ የሚያስችል 2 የስቴዲየም መግቢያ ትኬትነት የተፈቀደላቸው ይልቁንም ከሁለት ሰዎች ውጪ ሌላ መጋበዝ የሚያስፈልጋቸው እንግዶች ካሏቸው ወጪውን ራሳቸው ተጫዋቾቹ ይሸፍናሉ ተብሏል እና እስከ 10 ወዳጅ ዘመዶች ለፍጻሜ ጨዋታ በራሳቸው ወጪ መጋበዝ እንደሚችሉም ነው ማንቸስተር ዩናይትዶች ለተጫዋች ፍቃድ የሰጡት። 2 ትኬት ግን በነፃ ነው የሚበረከተው። ከዚህ ጋር በተያያዘ የዩናይትድ ደጋፊዎች በሐሳብ መስጫ ሳጥናችን ላይ በተለይም ከጉዳት ጋር በተያያዘ ምን ያህል ተጫዋቾቻችን ለጨዋታ ይደርሳሉ የሚሉ መረጃዎች እየወጡ ነበረ። የማቲያስ ዴላይት ጉዳይ እርግጥ አይደለም፣ እስከዚህ ሰዓት በጣም አጠራጣሪ ነው ተብሏል። ሳሙኤል ሉካረስትም አጠራጣሪ የሚል መረጃ ነው ይዞት የወጣው። ዲያጎ ዳሎ ግን ለኤሮፓ ሊግ ፍጻሜ መድረሱ ነገር አሁን ከፍተኛ ነው። ማርቲኔዝ ከጨዋታ ውጪ ነው ተከላካዩ። ስለዚህ የዲያጎ ዳሎ እርግጥ የሆነ የማቲያስ ዴላይት ግን አጠራጣሪ በሚል ይያዝ። ማንቸስተር ዩናይትድ የአውሮፓ የዓመቱ ምርጥ ግብ እጩ ይፋ አድርጓል። ካዜሜሮ ሌስተር ሲቲ ላይ፣ አሌያንድሮ ጋርናቾም ሌስተር ሲቲ፣ ሆይሉንድ ቦዶ ጌልሜትስ፣ አማድ ዲያሎ ማንቸስተር ሲቲ፣ ብሩኖ ፈርናንዴዝ አርሰናል፣ ሌሳንድሮ ማርቲኔዝ ሊቨርፑል፣ ብሩኖ ፈርናንዴዝ አርሰናል፣ ኮቢ ሜይኖ ሊዮን ላይ፣ አሌያንድሮ ጋርናቾ ብሬንትፎርድ እና ሜሰን ማውንት በዚህ ሳምንት አትሌቲኮ ቢልባኦ ላይ ከረጅም ርቀት ያስቆጠሯቸው ግቦች የማንቸስተር ዩናይትድ የ2024-25 የውድድር ዓመት ምርጥ ግብ እጩ ሆኖ ዝርዝር ውስጥ ተካተዋል። በማንቸስተር ዩናይትድ በኩልም ደጋፊዎች ለነኚህ ግቦች ድምጽ እየሰጡ ይገኛሉ። ቾድ ኦቢና ታይለር ፍሪክሰን በማንቸስተር ዩናይትድ በዋናው ቡድን ዝርዝር ውስጥ ተካተዋል። በእርግጥ ሁለቱም ቡድኖች ለዋናው ቡድን በዘንድሮ የውድድር ዓመት ግልጋሎት እየሰጡ ነበር። ከቋሚ 11 ጀምሮ ተቀይረው እየገቡ ለቡድኑ ግልጋሎት ሰጥተዋል። ማንቸስተር ዩናይትድ በኩል ቀጣይ ውድድር ዓመትም የሩበን አሞሪም እቅድ አካል መሆናቸውን ተከትሎ በዋናው ቡድን ውስጥ እንደዚሁ እንደሚካተቱ አስቀድሞም ሲጠበቅ ነበር። አሁን ደግሞ ተካተዋል። ከፍጹም ቅጣት ምቶች ውጪ አማድ ዲያሎ ከየትኛውም የማንቸስተር ዩናይትድ ተጫዋች የበለጠ በአማካይ በአንድ ጨዋታ 0.65 የግብ አስተዋጽኦን ያደርጋል። ይህ ከብሩኖ ፈርናንዴዝም ቀዳሚ ያደርጓል። ያው ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የቆሙ ኳሶች አድቫንቴጅ ለሱ ነው፣ ፍጹም ቅጣት ምትና ቅጣት ምትን ጨምሮ። ከዛ ውጭ ግን ካየን አማድ ዲያሎ 0.65 የግብ አስተዋጽኦ በ90 ደቂቃ ይህ ከፍተኛው ነው። አትሌቲኮ ማድሪድ እና በማንቸስተር ዩናይትድ መካከል ቀጣይ ድርድር ይደረጋል። ማድሪዶችም ቀነ ቀጥሮ ይዘዋል። ተጫዋቹን የግላቸው ማድረግ በሚችሉበት ጉዳይ ላይ አትሌቲኮ ማድሪዶች ይህን ተጫዋች ከዩናይትድ እንግዲህ ለማምጣት እዛው በሪያል ቤትስ ቤት እያደረገ ያለው እንቅስቃሴ እየተመለከቱት ይገኛሉ። ከዩናይትድ ለቆ ሪያል ቤትስ ካመራ በኋላ እንደ አዲስ ራሱን ለእግር ኳስ ዓለም ያሳየበት አጋጣሚ ነበረ። ለዩናይትድም ለሱም ጠቃሚ የውድድር ዓመት ነበር ማለት ይቻላል 2025። አትሌቲኮ ማድሪድ በተጨማሪ ራሱ ክለቡ ሪያል ቤት ተጫዋቹን የማቆየት ፍላጎት እንዳለው ይታወቃል። ሌላው ከኮቢ ሜኖ ጋር በተያያዘ ሩበን አሞሪም የቀጣይ የቡድናቸው እቅድ አካል መሆኑን አረጋግጧል። ኮቢ ሜኖ በዚህ ምክንያት በማንቸስተር ዩናይትድ የረጅም ጊዜ ኮንትራት ይፈርማል ተብሎ ይጠበቃል። የደሞዝ ጉዳይና የሩበን አሞሪም ቀጣይ ፕሮጀክት አካል መሆን ኮንትራቱን ማደስ ላይም ትልቅ እንግዲህ የራሱ የሆነ ተጽዕኖ ይኖራል ሲባል ነበረ። ሩበን አሞሪም ግን ተጫዋቹን የማቆየት ፍላጎት አላቸው፣ የቀዳቸው አካል ነውና በማንቸስተር ዩናይትድ ረጅም ጊዜ ኮንትራት ይፈርማል የሚሉ መረጃዎች ደግሞ በማንቸስተር ኢቭኒንግ በኩል ከጥቂት ደቂቃዎች በፊት ወጥቷል። ሩበን አሞሪም ማንቸስተር ዩናይትድን ሲረከቡ በደረጃ ሰንጠረዡ 13ኛ ላይ ይገኝ እንጂ 4ኛ ላይ በወቅቱ ከነበረው አርሰናል የ4 ነጥብ ልዩነት ብቻ ነበረው። አርሰናል አሁን በፕሪሚየር ሊጉ ከሊቨርፑል ቀጥሎ ሁለተኛው ቡድን ነው። ማንቸስተር ዩናይትድ ደግሞ እጅግ በጣም አሽቆልቆሎ 16ኛ ደረጃ ላይ እንደሚገኝ ይታወቃል። 40 ነጥብ እንኳን ለዩናይትድ በብዙ እንደፈተነው ይታወቃል ዘንድሮ መሰብሰብ። ታዲያ ሩበን አሞሪም ለዚህ ብዙ ወቀሳ ቀርቦባቸዋል። አንደኛው የእሳቸው ታክቲክ ጉዳይ ነው። የማንቸስተር ዩናይትድ ዋና አሰልጣኝ ማንቸስተር ዩናይትድ ከዚህ ጋር በተያያዘ ሐሳባቸውን አጋርተዋል። ከ6 ጨዋታ 6 ድል ብቻ ያለው ቡድን ነው እየመሩ የሚገኙት። ይህ በጣም አሸማቃቂ ነው ብለዋል። በጨዋታ መንገዳችን ላይ ችግር እንዳለ በግልጽ ያሳያል የሚሉት አሰልጣኙ
ችግሩ የታክቲክ ወይም የቴክኒክ ግን አይደለም ብለዋል። ችግሩ ጨዋታም የምናስኬድበት ለሽንፈታችንም ምላሽ የምንሰጥበትና ዓላማችንን ጠብቀን የምናካሄድበት መንገድ ጥሩ አለመሆኑ ነው ብለዋል። አሁን ያለንበት ደረጃ ተቀባይነት የለውም ያሉት ሩበን አሞሪም ነገሮችን ማስተካከልና ደረጃችንን ግን ማሻሻል ይጠበቅብናል ብለዋል። ግን የጨዋታ ስታይላቸው ችግር እንዳለበት እሳቸው አምነዋል። ምንም ጥርጥር የለውም። ግን አሁንም ይህን የጨዋታ ስታይላቸውን እንደማይቀይሩ ነው በዚሁ ጋዜጣዊ መግለጫ ላይ ያረጋገጡት። ሩበን አሞሪም ዩሮፓ ሊግ ፍጻሜ ጨዋታ ውጤቱ ምንም እንኳን ለዩናይትድ ባይሆን በማንቸስተር ዩናይትድ ቤት ግን ይቀጥላሉ ተብሎ ይጠበቃል። ያው እሳቸው በዋነኝነት የዘንድሮ የውድድር ዓመት በዩሮፓ ሊግም እናስተካክለዋለን ብለን አናስብም ብለው በቀጣይ ዓመት በፕሪሚየር ሊጉ ለማሻሻል እቅድ እንዳላቸው ነው ይፋ ያደረጉት። እናም በቀጣይ ዓመት ነው ቡድኑ ካልተስተካከለ ለቃል ያሉት። በዚህም ይቀጥላሉ ተብሎ ይታሰባል። ከቦርዱ ጋርም ተነጋግሬያለሁ፣ ከሁሉም ደጋፊዎችም ጋር ጭምር በቡድኑ መሻሻል ያለበትን ነገር አውርተናል። ስለሆነም በቀጣይ ውድድር ዓመት በክረምት ተጫዋቾችን አስፈርመን ቡድኑን በብዙ መንገድ እናሻሽለዋለንም ብለዋል ሩበን አሞሪም። የብራዚል ብሔራዊ ቡድን አሰልጣኝ በመሆን የተሾሙት አሰልጣኝ ካርሎ አንቸሎቲ ካርሊቶ ካዜሜሮን ወደ ቡድኑ የመመለስ ፍላጎት እንዳላቸው ተገልጿል። አሰልጣኝ ካርሎ አንቸሎቲ ካዜሜሮ ወደ ብሔራዊ ቡድን እንዲመለስ እንደሚፈልጉም በስልክ አውርተውታል ተብሏል። ካርሎ አንቸሎቲ ካዜሜሮን ከብሔራዊ ቡድን መሪዎች አንዱ እንደሆነ አድርገውም እንደሚመለከቱት ነው የተነገረው። ካዜሜሮ ከ2023 ወዲህ ለብራዚል ብሔራዊ ቡድን ጥሪ ያልቀረበለትም። አንቸሎቲ በተጨማሪም ከኔማር ጋር መነጋገራቸውን መግቢያችን ላይ ነግረናቸዋል። በማንቸስተር ዩናይትድ አስደናቂ ጊዜን በተለይም ከሰሞኑ እያሳለፈ የሚገኘው ብራዚላዊ አማካይ ስፍራ ተጫዋች ካርሎስ ካዜሜሮ ከ2 ዓመት በኋላ ለመጀመሪያ ጊዜም ጥሪ ይደረግለታል ተብሎ ይጠበቃል። እንግዲህ ከ2 ሳምንት ገደማ በኋላ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን በይፋ እንደሚረከቡም ይታወቃል። ዛሬ በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ከኢትዮጵያ መድን፣ ድሬዳዋ ከተማ ከመቀለ ሰባ እንደርታ፣ ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን ሲያደርጉ፣ በእንግሊዝ የሻምፒዮንሺፕ የግማሽ ፍጻሜ መልስ ጨዋታ ሰንደርላንድ ከኮቬንትሪ ሲቲ ጋር ጨዋታቸውን ያደርጋሉ። በጣሊያን የኮፓ ኢታሊያ ፍጻሜ ጨዋታ ኤስ ሚላን ከቦሎኛ ጋር እንደዚሁ ትልቁ ተጠባቂ ጨዋታ ሲሆን ውድ ቤተሰቦቻችን ዛሬ በላሊጋ ደግሞ ሪያል ቫያዶሊድ ከጄሮና፣ ሪያል ሶሴዳድ ከሴልታ ቪጎ፣ ሴቪያ ከላስ ፓልማስ ጨዋታቸውን ያደርጋሉ። ትላንት በኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማ አርባ ምንጭን 1-0፣ ሲዳማ ቡና ኢትዮ ኤሌክትሪክን 2-1፣ በጣሊያን ሴሪኤ ቬንሺያ ፊዮረንቲናን 2-1፣ አታላንታ ሮማን 2-1፣ በሳውዲ ፕሮ ሊግ አልናስር አልካውጁዱን 9-0 በሆነ ውጤት አሸንፏል። አልሂላልም እንግዲህ 4-1 በሆነ ውጤት ድል በማድረግ በዛሬው ዕለት በቀጣይ የፍጻሜ ጨዋታ በተለይም የሳውዲ ፕሮ ሊግ የመጨረሻ ጨዋታ በጉጉት እንዲጠበቅ አድርጓል። ውድ ቤተሰቦቻችን ቃል ስፖርት ላይ ነበራችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅራችን ፍጻሜያቸው እዚህ ጋር ሆነ። በቀጣይ እስክንገናኝ በያላችሁበት መልካም ቀን